ባል አሁንም በዚህ ምክንያት ነው። ለሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገሪ ካላቸው ችግር የለውም እናገራለሁ። ግን መናገር የፈለኩት ለገባውበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል። በቃ ንንጃ ሰሚራ አንቺ ደስተኛ የምትሆኚው መርየምን ቢፈታት ነው ኒካውን ቢያወርድ? ኧረ እኔ ለመርያም አይደለም የተናገርኩት። አንቺና መርየም አብራችሁ ሙባረክ ለሁለት ይበቃናል ለሁለት ይበቃናል ብላለች። አንቺ አይደለም አላልኩምም አልልምም። እሺ ታዲያ ምንድን ነው ችግሩ ታዲያ? እሱ መፍታቸው ነው። እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍትሄ ነው። እት መርያም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። ይችልበታል፣ ያመጣቸዋል ስለሚያውቀው ማለት ነው። ለእኔ አዲስ አይደለም፣ አቢባ በወንጀል ነው የተከሰስኩት። ወንጀል ተጠራልኝ አልተጠራልኝም? ተጣርቶልካል። መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም ባይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች አለ ክሷን አንድ ድል ስጠኝ። ታረቁ በቃ። ምንድነው ችግር? ከአንተ ትልቅ ሰው አይደለ እንዴ? ለምን እንደዛ ስለማከብርሽ ነው የተቀመጥኩት። ሚዲያ ላይ በጣም ብዙ ተከታይ ያለህ፣ ብዙ አድናቂ ያለህ ትልቅ ሰው ነው። በሽተኛ ነኝ። ተረጋግቼ ራሴን አረጋግቼ ለሌላ ምሳሌ ብትሆን ነው። በቃ መርየም ተስማምታለች። ሰሚራ ጋር ነው ያለው ችግሩ። ሰሚራን እኛ እያናገርናት ነው። ሰሚራዬ መርየም ችግር የለባትም። ሙባረክ ለሁለት ይበቃናል፣ ተስማምተን እንኑር እያለች ነው። ሲጀመር እሷ ምን ችግር አለባት? ለእሷ ይሆንላታል፣ ይመቻታል። ተመችቷት አይደለ እንደ የገባችበት። ለእኔ ነው ያልተመቸኝ። አይሆንልኝም፣ አይመቸኝም። እሺ አንድ ድል ስጭኝ እያለች ነው። አንድ ድል ስጫት። እሺ አንድን መርያም ተናገሪ ማለት ከዚህ በፊትም ማለት ነው። ከዚህ በፊትም ሰሜራ ብቻ ነው የማውቀው እኔ። አሁንም ሰሜራ ብቻ ነው የማውቀው። ሌላ አሉ የሉም አላውቅም። ገባሽ? እሷ እርጉዝ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም። እኔ እንደሱ እንደምለያዩ ማለት ነው። ምክንያቱም እኔ ችግር የለውም ለእኔ። እሷ ግን እርጉዝ ናት። ለእኔ አትጨናነቅ እናቴ። የት ነው የምታውቂኝ? ቢሆን ባልሆን ምን አገባሽ እንደ በቃ አሁን ሸኝኛ። እኔ ሌባ አይደለሁም፣ አላጭበረበርኩም፣ ወርቅም አልተቀበልኩም። መርየም ወርቅና ብር አልወሰደብኝም ነው ምትሉ? ተናድጄ ነው አለች እኮ። ምን ነው አቢባ? አው ቅድም ተናድጄ ነው ማንም ባያላለኝም ብላለች። ግን አልወሰደብኝም ስለተናደድኩ ነው ያልሽው? አቡ በቃ እኔ መናገር የፈለኩትን ተናግረዋለሁ። ሰሚራ ስልክ ቁጥርሽን ላኪልኝ እና በውስጥ በዋትሳፕ አወራሻለሁኝ። ሀሳብሽን ከቀየርሽ እና ልጆችሽን ከባለቤትሽ ጋር ማሳደግ ከፈለግሽ ስትረጋጊ። አሁን ንዴት ላይ ስለሆንሽ ነው እንደዚህ ያልሽው። ወላሂ አልተናደድኩም አቡ። እኔ ንዴት ላይ አይደለሁም አቡዬ። ሜታዊ ስለሆንሽ ነው እንደዚህ ያልሽው። ወስኜ ነው እንደዛ አልኩት እንጂ አልተናደድኩም። አስሪ በለምኛውን ቀን ሲወልድና ስትረጋጊ አዲስ ነገር አይምሮሽ ላይ ሊመጣ ይችላል። አስቢበት ሰሚራዬ። እና አይዞሽ እሺ፣ ሌላት አይዞሽ እሺ። በጣም እንወድሻለን። አንቺ በጣም ጠንካራ ሴት ነሽ። እሺ እሺ፣ በቃ ሙባረክ መሄድ ትችላለህ። መርየም ቆይ አንዴ። ቅድምም ነግሬሻለሁ። በሱ ስም አይዴ እንድሰራለሁ የምፈልገው ገባሽ? እንድጨርስ ማለት ነው። ሌላ ከፊል እኔ ሰውም አላውቅም፣ ማንም አላውቅም። እሱ ብቻ ነው የማውቀው። ወርቁና ብሩስ ያልሽው ኬት የመጣ ነው? እሱ ብቻ ስለማውቅ ምንድን ነው ምን ባላ ፕሩፍ ነው ምን አለ መጥቶ አላለ። ለዛ አይዴ እንደ ጨርስ ነው የምፈልገው። በውስጥ ነው የምናወራው። በቃ እኔም ማውራት አይችልም ከዚህ በኋላ። ወርቁና ብሩስ አቡዬ ከአይዲ በኋላ እናገራለን አላለም?
ለምን ትቀያየሪያለሽ? አስሬ ቃላትሽን ቀደመ እናቴ ትሙት ማንም በይ አላለኝም። ለራሴ ተናግሬ ማንም በይ አላለኝም። ለራሴ ሀሳብ ነው። አዎ ማንም በይ አላለኝም። ሙባረክ ከየት መጣ? እንደዛ የሚለው ሀሳብ ከየት መጣልሽ? ማንም በይ አላለኝም። ችግር ውስጥ ነው ያለሁት እኮ ለዛ ነው አውዬ እንደ እኔ እኮ ፈጠርሽው ይሄንን ሀሳብ 5 ወር እኮ ለሰው ቤት ነው ተቀመጥኩት። ገባሽ? ትረድኛለሽ ብዬ ነው ማስበው። አንቺ ሴት ስለሆንሽ ማለት ነው። አዎ ስለዚህ እንደዚህ ብለሽ ቃል በቃል በይለታ 5 ወር ሰው ቤት ስለተቀመጥኩ ስለተናደድኩኝ ማንም ሳይለኝ ይህን ሀሳብ አመንጥቼ ፈጥሬ ነው ያልኩት ብለሽ ንገሪዋ። ይቅርታ ትበል። ምን አልሽ? ኧረ እኔ ልቤ ወረደ። ረከመኝ atau buktinya nanti kaki berdua ya hati mau bawa ፈዲላ ምክንያት እኮ ምንም እንድትሆን አልፈልግም። አንቺ ፈረሰ እኮ ትዳሩ አልፈልግም ማለት ነው። አልሰማሽም ማሬ? አሁን ትዳር የማይፍረስ ሀቁን ብቻ ነው። ባል ያለው ትዳር ያለው ወንድ ላይ ነው። ምንሽ ማርያምዬ ምንድን ነው ሀቁ? እኔ እኮ ነግሬያለሁ እኮ እኔም ቀድምም ምን ስለ ብሩም ስለ ወርቅም መናገር ፈልጌ አይደለም። አንደኛ ደረጃ እኔ ለሰው ቤት ነው አለሁት። ለዛ ነው ተናደድኩኝ። ብሶተኛ ነኝ። ተናድጄ ነው የተናገርኩት እያለች ነው። ቪዲዮ መናገር ፈልጌ አይደለም። ለህዝቡ ንገሪልኝ እንደገና። ውሸት ነው አላልኩም እኔ። እሱ ውሸት ነው እሱ እንደዚህ ነው አላልኩም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር እንትን ታደርጋለች። ገባሽ እኮ ስለተናደድሽ ፈጥረሽ ነው ያልተፈጠረውን ነገር ያልሽው ወይስ ተፈጥሯል? እሱን እኮ ግልጽ እንድታደርጊልን የፈለግነው። እየነገርኩሽ ነው እኮ እየነገርኩሽ ነው። የሰው ቤት ተቀምጬ ተናድጄ ነው እያለች አናር ወላሂ አናር ማዳም በቃ እንግዲህ እኔ ያለው ነገር ሙባረክ እንግዲህ ሀቄን ስላወጣለችልኝ በጣም አመሰግናለሁ። ቅድሙንም አናዶኝ እዚህ ላይ ያስጮኸኝ 19,000 ድርሃሙና ወርቁ ነው። አልሐምዱሊላህ አቢባ እኔ ደግሞ ቁጭ ብዬ ኔትወርክ ሲያወርደኝ እንትን ሲያወርደኝ ለአንቺ ክብር ለምን አንደኛው መጥቼ ተናግሬያለሁ። ሁለተኛ ደግሞ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሰው የፈለገውን ይበል። አንቺን የምወድሽ አቢባ የኔ ወንጀል እንድሸፍኝልኝ ሳይሆን ለአበረታታሽ ነው። የኔም ጉዳይ እዚህ በመምጣቱ ደስተኛ እንጂ ቅሬታ የለኝም። ፈቅጄ ወድጄ የማታውቁት ድንገት አቢባ እንደዚህ ናት፣ አቢባ እንደዚህ ናት ነገ ለምትሉን ነገር ተጠያቂውን ነኝ። እሷን ቪዲዮ ተጎድቻለሁ፣ ሙባረክ ጎድቶኛል፣ ሀቢባ ጋር ቪዲዮ አድርሱልኝ ስላለች ይገርመኛል ሲሉ ውለው ቢያድሩ መች ይገርመኛል ማለት